አማሮችን ካላግባብ የሚያፈናቅሉ ቤንሻንጉሎች ምንም ያርጉምን መሪዎች ስላልሆኑ ስፍራው መልቀቅ አለባቸው። የመጀመሪያው እርምጃ እሱ ነው የሚሆነው። ትክክል አይደለም። ይሄ በየጊዜው ሰው እየተፈናቀለ ሰው እየተጎዳ መሄድ የለበትም። ይሄ ሲባል አመራር ሁሉ ሰዎች እንዲጋደሉ ይፈልጋል ማለት አይደለም። የሚያለቅሱ፣ የሚያዝኑ፣ የሚጨነቁ ሰዎች በየቦታው አሉ። በዚህ አጋጣሚ የጉራጌ ዘርማዎችን በሚመለከት የመጀመሪያው መልእክቴ ጉራጌ ሁኑ። ጉራጌ ሳትሆኑ በጉራጌ ስም ወጣት መሆን አትችሉም። ጉራጌ መሆን ምን ማለት ነው ያላችሁ እንደሆነ እኛ የምናውቀው ጉራጌ ሰላም ማይነቅ፣ እኛ የምናውቀው ጉራጌ ከሰራ በኋላ መቆጠብ የሚያውቅ፣ እኛ የምናውቀው ጉራጌ ሲጀምር የሚደርስበትን መጨረሻ እያለመ የሚተጋ፣ ሊስትሮ ሆኖ ጀምሮ ባለፎቅ ነው የሚጨርስ፣ ኪዮስክ ጀምሮ ትላልቅ ሱቅ የሚሰራ፣ ኤክስፖርት የሚሰራ፣ አስመጪ የሚሆን። አሁን ዩኒቨርሲቲ ያላችሁ ቅድም ያነሳው ወጣት ጥያቄ ያነሳው ወዲያው ፌስቡክ ተው ያልኩ ፕራክቲካል እንሆን። እናንተ ስለ አሸባሪ አንስታችሁ ወለጋ አሸባሪ ብሎ መቀሌ አሸባሪ ብሎ ለዩቲዩብ ድግስ ነው የሚውለው። መጀመሪያ እዚህ ያለውን ችግር ፍቱት። እናንተ ከመኪና ወርዶ የሚሸና ሰው ነው አይቻለሁ። መኪና ቆሞ መኪና እየነዳ የበላበትን ሙዝ ልጣጭ ሶፍት ልክ የሰው ሀገር ይመስል የራሱን ከተማ እያቆሸ የሚሄድ ሰው አይቻለሁ። 2-3 ያስቆማለሁ። እንዴት ሰው የራሱን ከተማ እያቆሸ ይሄዳል? ኢሪስፖንሲብል መሆን ትክክል አይደለም። ይሄን ሰዎቹ ላይም ብቻ እንዳንፈርድ ከተማው ትንሽ ተባብረን በዘመቻ መልክ ሽንት ቤት ብንሰራ፣ ቅድም እህቴ ያነሳችው ለጊዜው ቆርቆሮ ቤት ቢሰራ ያለችውን በፍጹም እንዳትሰሩ። እዛ ጋር እህቴ ያነሳችው በፍጹም እንዳትሰሩ። ግን የእሷን ሀሳብ ላሻሽልና በየክፍለ ከተማው ካምፕ እንስራ። ካምፕ ልክ እንደ ኬስፓን እንደዚህ አይነት ቤት አልጋ ብቻ አርገን በክራይም ይሁን እሷ እንዳለችውም ቢሆን በአንድ ካምፕ ውስጥ በ100 ሰው የሚቆጠር ይተኛበት ማለት ነው። በህብረት የሚኖር ከሆነ ግን ቢያንስ እንደ ካምፕ ከሆነ ለማፍረሱም ቀላል ነው፣ አይስፋፋም። ቆርቆሮ ከሰራን ግን ቅድም እንዳልሽው አንቺው እንዳልሽው 3 ሰው ሲያመጣ 4 ሰው ሲያመጣ 5 ሰው ሲያመጣ ከዛ በኋላ እየሰፋ ነው የሚሄደው እንጂ እየቀነሰ አይሄድም። በጣም ተባባሪ ከሆናችሁ በስተቀር አደናቃፊው ኃይል ብዙ ነው። ልክ ቅድም በሌብነት እንደተገለጸው ስራም የማይፈልገው ኃይል ብዙ ነው። ቦሌ መንገድ እንኳን ዛፍ ተቆረጠ ብሎ አንድ ባለ ታክሲ ሲያማ የሰሙ ተሳፋሪ በቀደም እዚህ ውይይት ላይ አንስተው ነበር። እኛ በዛፍ አንታማመችም፣ ከቆረጥ ነው ችግር አለ ማለት ነው። ቦሌ መንገድ የነበረው ጃካራንዳ የሚባለው ዛፍ የምታስታውሱት ወይም ዛፍ አይደለም ወይም ጭራሮ አይደለም፣ አጋጉል ነገር ነው። እንዲያ ከሚሆን እንቀይረው ብለን ነው። እንቀይረውን በጋራ እናያለን። ግን ቀድሞ ዛፍ ቆረጡ፣ ቤት አፈረሱ የሚሉ ሰዎች ለልማት ነው፣ ለስራ ነው፣ ለለውጥ ነው። ካልፈረሰ ደግሞ አይሰራም። ቆሻሻ ካልፈረሰ በስተቀር ያማረ ነገር አይሰራም። ይሄን አስባችሁ ከነሱ ጎን ብትቆሙ፣ ሽንት ቤት ብንሰራ ምናልባት አንዳንዱ ችግር እየቀነሰ ይሄዳል። ሁለተኛው ብንሰራበት ብዬ የማስበው በካቢኔም ተወያይተንበታል። አዲስ አበባ ውስጥ ትምህርት ቤቶች የሐሽሽ የጫት መናኸሪያ እየሆኑ ነው። በሰሞኑ ውይይት ተነጋግረንበታል። አግሬሲቭ የሆነ እርምጃ መውሰድ ያስፈልጋል። ልጆቻችን ሐሽሽ የሚጠቀሙ ከሆነ ጫት ለመማር ሄደው የሚጠቀሙ ከሆነ ሲመለሱ ወላጆቻቸውን ምን ሊያደርጓቸው እንደሚችሉ መገመት አይከብድም። ከመስረቅ ጀምሮ ብዙ አይነት ችግር አለ። አላሁ አክበር ሲባል ኦርቶዶክስ እንዳይሰማ ክርስቲያን እንዳይሰማ ማለት አይቻልም። ይሰማና ይታገሳል። ምክንያቱም አብሮ መኖር አለባቸው። ክርስትናም ደግሞ ሲቀድስ እስላም መስማት አይከለከልም። ስፒከሩ ውጭ ነው ያለው። ገና የሳውንድ ህግ አልወጣም ኢትዮጵያ ውስጥ። ይሰማል፣ ግን አብሮ ሁሉ ነገር ጌታ 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 እንደሚሆነው ማለት ነው። ወደዚህኛዎቹ ብትችላል ብዬ ነው። ሁላችሁም ጋር ያለ ችግሩ ግን እኛ ጋር ይበዛል። ልክ የተቀላቀል ሰሞን ሃሌሉያና ጌታ በጣም ነው ይበዛው እና ኦሮሞም ላለፉት አመታት ሰከንደሪ ሲቲዝን ነኝ እኔ ኢትዮጵያ ሀገሬ አይደለም ብሎ ስለሚያስብ አሁን ሲፈታ
አከም በስቷል። ግን አከም የበዛው ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ ባክስቴ ባጎቴ ባያቴ በወንድሜ በመናምኔ እያለ አከም ይላል። ኮንትሮባንድና አልሸባብ አሁን ፎከሱ ሰሜን ስለሆነ ወደዚህ ኔትወርክ እያስፋፋ ነው እና አልሸባብ አለ፣ ኮንትሮባንድ አለ። እነዚህ አምስት ላይ ፎከስ አድርገን ሌሎቹም ደግሞ ስራቸውን ይስሩ የሚል ስምምነት አደረግን። ይሄ ኦልሞስት 1 ወር ተኩል 2 ወር ሊሆን ይችላል። ከዚያ ውይይት በኋላ የተደረገ ነው። በዚህ 2 ወር ተኩል ሲግኒፊካንት ኦፕሬሽን የተካሄደው ኦሮሚያ ክልል ነው። ኦሮሚያ ክልል ከ1000 ሰው በላይ የሸኔ አባላት ተገለዋል። በሁለት ውስጥ በብዙ ሺህ ተማርከዋል። በጣም ሲግኒፊካንት የሚባል ውጤታማ ስራ አንዱ የተሰራው ኦሮሚያ ነው። ሁለተኛው አማራ ክልል ነው። አዲስ አበባ ላይም ሰፊ ስራ ተሰርቷል። በቤኒሻንጉልም ሰፊ ስራ ተሰርቷል። በአልሸባብና ኮንትሮባንድም ተሰርቷል። በድምሩ የገመገምነው በባለፈው ከህዝብ ውይይት በኋላ ሰላም ማረጋገጥ፣ ሰላም ማስከበር፣ ህግ ማስከበር ስራችን ውጤት እያመጣ ነው ገመገምንና ህዝቡን ደሞ እናወያየዋል። ህዝቡን ደሞ አወያይተን በቅርቡ በነበረው ሪፖርት የሰማሁት ከጫፍ ጫፍ የኢትዮጵያ ደስተኛ ነው።